ሰበር ዜና ተሰምቷል። አዲስ የፕሪቶሪያ ስምምነት በሰሜን ኢትዮጵያ ሌላ ጦርነትን ያስቀር ይሆን? የዛሬው የደስታ ርዕሳችን ነው የሚሆነው። የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ወደ መቀሌ ማቅናታቸው አሁናዊ የኢትዮጵያ ፖለቲካ ተለዋዋጭና አሳሳቢ ደረጃ ላይ እንደደረሰ አመላካች ሆኗል። የኦባሳንጆ የመቀሌ ጉዞ የተሰማው በትግራይ ሰሜን ምዕራብ አካባቢ ሰው አልባ ድሮኖች ጥቃት መፈጸሙን ተከትሎ ከቀጠናው ውጭና ውስጥ ከፍተኛ የወታደራዊ ዝግጅት እየታየ ባለበት ወቅት ነው። የቀድሞ የናይጄሪያው ፕሬዝዳንት ሰኔ 4 ቀን መቀሌ የገቡት በዋናነት ዳግም ወደ ግጭት እንዳይገባ ለመከላከል እና የፕሪቶሪያውን የሰላም ስምምነት አፈጻጸም ያለበትን ደረጃ ለመገምገም መሆኑን ሪፖርተር ጋዜጣ በዛሬው እትሙ አስነብቧል።